አባባን ጎትታ ሜዳ ላይ ጣለቻቸው። ከዚህ ቤት ውጡ፣ ይሄ ቤት የኔ ነው እንጂ የእናንተ አይደለም። ከዚህ በኋላ እዚህ ቤት ውስጥ ላያቸውም ሆነ ምንም ላረግ አልፈልግም። ስለዚህ ውጡልኝ ብላ እንግዲህ አባባን ጎትታ አስወጣቻቸው ማለት ነው በሚያሳዝን ሁኔታ። እሷም ደግሞ አረ ተረጋጊ አባባ ተረጋጊ እንጂ የኔ ልጅ ምን ሆነሻል? ባልረጋጋስ ምን ልታመጣ ነው? ከዚህ በኋላ እኮ ቤቱ የኔ ነው እንጂ ያንተ አይደለም። እና ከዚህ ቤት ውስጥ ጎትተሽ ልታስወጭኝ ነው እንዴ? አዎ በክብር አልወጣ ካልከኝ ጎትቼ ማስወጣቴ የማይቀር ነው። ለማንኛውም አስቡበት። ከዚህ የበለጠ ጊዜ ልሰጣቸው አልችልም፣ ምክንያቱም ቤቱን ልሸጠው ነው አለቻቸው። እሳቸውም እኔ እንደዚህ ታደርጊያለሽ ብዬ አስቤ አላውቅም። በእውነት ለካ እንደዚህ አይነት ሰው ነሽ እንዴ? ግን እኮ እኔና አንቺ ቤቱን ስፈርምልሽ እንደዚህ አልነበረም፣ ቃል የተግባባ ነው። በጣም ታሳፍሪያለሽ አንቺ። እውነት እንዳንቺ አይነት ሰው ደግሞ በህልሜም ሆነ በእውኔ ገጥሞኝ አያውቅም። ምን አይነት ባለጌና አስመሳይ ወራዳ ሴት ነሽ አንቺ አሏት አባባ። ከዛ በኋላ እየሰደብከኝ ባልሆነ የካሌብ አባት ክብርህን ጠብቀ ከዚህ ቤት በሰላም ብትወጣ ይሻልሃል። እምቢ ካልክ ግን የሚከተልህን ከባድ ነገር ነው አለችው። ምን ልትመጪኝ ነው እንዴ ሲላት፣ ብዙ መናገር አልፈልግም ካንተ ጋራ። ለማንኛውም የሰጠዋችሁን ጊዜ ተጠቅማችሁበት ከዚህ ቤት ውልቅ ብላችሁ እንድትወጡ ፈልጋለሁ። አለበለዛ ግን ከባድ ውሳኔ ነው የምወስነው አለቻቸው። እሳቸውም እሺ የምታደርጊውን ነገር አብረን ብናየው ይሻላል፣ አሁን ዛቻና ማስፈራሪያውን ታይ ሲሏት በጣም ተናደደችና አንቺ ሴትዮ ለምንድን ነው ስርዓት የማትይዡ? ስርዓት የሚባል ነገር የለሽም እንዴ? ቆይ ምንድን ነው እንደዚህ የሚያደርግሽ? አረ ተረጋጊ ቲና፣ ለሰውም ለፈጣሪም የሚከብድ ነገር ነው እያደረግሽ ያለሽው አላት ካሌብ። አንተ አፍህን ዝጋ፣ አይደለም ድምፅህን አይንህን ራሱ ማየት አስጠልቶኛል። ለማንኛውም ተዘጋጅ፣ ልብሳችሁን ኮተታችሁን ጠቅልላችሁ ከዚህ ቤት እንድትወጡልኝ ይፈልጋለሁ። ቤቱ ከዚህ በኋላ የኔ ነው እንጂ የእናንተ አይደለም አለቻቸው። ችግር የለውም እንወጣለን፣ እሱ ወጪና ተቀማጩን የማያውቀው ፈጣሪ ብቻ ነው። ለማንኛውም አንቺ ተረጋጊ፣ ባልረጋጋስ ምን ልታመጣ ነው? የፈለግኩትን ነገር ማድረግ መብት አለኝ አለችው። እሺ ችግር የለውም ብሎ ከአንቺ ጋር የምነታረክበት ምንም እንትን የለኝም ብሎ ጥሏት ወጣ። ከዛ በኋላ እነኚህ ሰዎች ምን ቢያደርጋቸው ነው የማይፈሩኝ? ቆይ ለምንድን ነው የማይፈሩኝ? እንደዚህ እንኳን እያስፈራራቸው ትንሽ እንኳን እኮ አይደነግጡም። ቆይ ምንድን ነው ነገሩ? ምን እየተካሄደ ነው? እያለች ብቻዋን ማውራት ጀመረች። አሁን ግን ወደ ጥርጣሬው እየገባች ነው። የሰዎቹ ዝምታ እጅጉኑ አስፈርቷታል። ምክንያቱም እነሱ እንደዛ ስትሟርቅ እንደዛ ስትሆን ሁሉንም ነገር ንቀዋት ነው የሚያልፉት። ምን አባቷ ታመጣለች? ዋናው ነገር ያለው እኛ እጅ ላይ ነው። እስቲ ምን እንደምታመጪ እናያለን እያሉ አባባም እንግዲህ ፉከራቸውን ይዘዋል ማለት ነው። እሷ ግን ምንም ሊገባት አልቻለም። ቲና መረጋጋት ጥሩ ነው የኔ ልጅ፣ እባክሽ ተረጋጊ። ካልተረጋጋሽ ከባድ ነገር ይፈጠራል። ምንም የሚፈጠር ነገር የለም ከዚህ በኋላ። ከዛም ትሁት ጋር ሄደችና ትሁት ላይም እንደለመደችው ደነፋችባት። ከዛ ትሁት ውጪልኝ ከዚህ ጠቅልዬ እዚህ በርሜል ውስጥ እንዳልከትሽ ውጪ፣ አንቺን ነው ማየት ያስጠላኝ አሁንስ አለቻት ትሁቴ። ከዛ በኋላ ጭራሽ ብላ ትሁትን ልትመታ ስትል ትሁት እጇ ቀባ አደረገቻት። በጣም ተናዳ ቢራ ሄዳ ገዝታ መታ ቢራዋን እንደ ወንድ ሙዚቃውን ጌጡ ስር ድረስ ከፍታ እየጨፈረች እያለ እንግዲህ ከዛ ካሌብ መጣና ምን አገባ? ቤቱ እኮ የራሴ ነው፣ በራሴ ቤት ምን ልሆን እያልክ ነው? እንደፈለግኩ መዝለልም መጨፈርም እችላለሁኝ። በማይመለከት ነገር አትግባ ካሌብ፣ ተናግሬያለሁ፣ ምንም አታመጭም። ከዛ እሱ በጣም ተናደድና እችን ሰው ድምጿን የማልሰማበት የት ልሂድ ብሎ ቤቱን ለቆ ሄደ። ከዛ በኋላ አባባን አገኛቸውና አባዬ እባክህን ወደ ውሳኔው ግባ፣ እኔ እች ሰው ተናድጄ የሆነ ነገር አደርጋታለሁ። ስለዚህ እባክህን አባዬ እባክህን የሆነ ነገር ቶሎ አድርግና ከህይወቴ ውስጥ መንቅሬ ላስወጣት፣ አለበለዛ ግን እርምጃዬ ከባድ ነው የሚሆነው አለው አባባን። ተረጋጋ የኔ ልጅ፣ ሁሉም ነገር እሷ ከዚህ ቤት ውጡ ብላ ሻንጣ ስታዘጋጅ እኛም ደግሞ እናዘጋጅላታለን። በዛ ሰዓት ምን እንደምትሆን አብረን የምናየው ይሆናል አሉ አባባ። አባዬ እኔ እንጃ፣ እች ልጅ ግን በዚሁ ከቀጠለች ምን እንደምታረግ አላቅም። ከዛም ዳኒ አባዬ እባክህ ሁሉም ነገር ይቅርና እች ልጅ ወደ ያልሆነ ነገር ውስጥ እየገባች ስለሆነ
እባክህ አባዬ እውነቱ ይናገራት። አንተ ምንድነው እንደዚህ የሚያስፈራ ወንድ አይደለህም እንዴ? ቆፍጠን እንበል እንጂ ችግሯ ከኔ ጋር እንጂ ከአንተ ጋር እኮ አይደለም። አንተ ብቻ ያልኩህን አድርግ። አይ አልፈልግም፣ ሚስጥር አልጠብቅም። ስጦታዬ ይቅርብኝና እውነቱን ልንገራት የምትል ከሆነ ንገራት፣ ስጦታውን ደግሞ ለራሴ አደርገዋለሁ አሉ። በሱ ቤት እንግዲህ አባባ 4 ሚሊዮኑን ብር የሚሰጡት መስሎት ዳኒ መከራውን እየበላ ይገኛል ማለት ነው። እሳቸው ግን አውቀው ነው። እንኳን 4 ሚሊዮን ብር 4 ብር እንኳ አይሰጡትም በጭራሽ። ምን አደረገና ምን ጥሩ ስራ ሰራና? እሳቸውም እንግዲህ እሰራልሻለሁ ቲና፣ እስቲ ምን እንደምታመጪ አያለው። እሷም ከዚህ በኋላ እነሱን እሽሩሩ ምልበት ምንም አይነት ምክንያት የለኝም። ከዚህ በኋላ በቃኝ፣ አልፈልግም፣ እነሱን መሸከም አልችልም እያለች እንግዲህ ስትታይ፣ ተረጋጊ ቲና፣ እውነቴን ነው የምልሽ፣ በተረጋጊ ነው የሚሻልሽ። የሚመጣው ነገር በጣም የከፋ ነው። ስለዚህ ተረጋጊ አላት። አልረጋጋም፣ ምን እንዳያመጡ እንደውም እሰራላቸዋለሁ እኔ ቲና አይደለሁም። እንግዲህ የራስሽ ጉዳይ፣ ሲመክሩሽ ካልሰማሽ አይንሽን ጨፍነሽ ነው ገደል የምትገቢው። ስለዚህ የራስሽ ጉዳይ አላት ዳኒ። አንተ ከነሱ ጋር ነህ ወይስ ከኔ ጋር ነህ? እውነት ለእውነት ነው የምቆሙ። ከኛ ጋር ነው ከነሱ ጋር የሚለው ነገር የለም። ስለዚህ ስርዓትሽን ይዘሽ የምትኖሪ ከሆነ ኑሪ። አልኖርም። አሁን እኮ ቤቱ የራሴ ነው። አንተ ቆይ ለምን ነው ፈራኸው? የምንፈልገው ነገር ይሄ አልነበረም እንዴ? ቤቱን የራሳችን ለማድረግ አልነበር እንዴ ሀሳባችን? እና ታዲያ አሁን ምን ተገኝቶ ነው እንደዚህ የምትሆነው? እኔ ላንቺ ብዬ ነው። የሚመጣው ነገር የከፋ ስለሆነ ነው። ቲና አንቺ እኮ ብትረጋጊ የምነግርሽ ነገር አለ፣ በጣም ከባድ ነገር። ለዛውም ግን አንቺ መረጋጋት አልቻልሽም። በዚህ ሁኔታ ደግሞ እንዴት አድርጌ ነው የምነግርሽ? ለማንኛውም እኔ እጄን አውጥቻለሁ ከዚህ ውስጥ። የራስሽ ጉዳይ፣ የምታደርጊውን ነገር ሁሉ ማድረግ ትችያለሽ። እኔ ግን ደክሞኛል፣ በቃኝ አንቺ ነገር። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ ደህና ነኝ። እንግዲህ ወይዘሮ ቲና አባባን ሻንጣቸውን ጎትታ መጣችና ውጡ ከቤቴ፣ ይሄ ቤት ከዚህ በኋላ የኔ ነው እንጂ የእናንተ መጨፈሪያ አይደለም። ስለዚህ ከቤቴ ውስጥ ምን ቀር ብላችሁ እንድትወጡልኝ እፈልጋለሁ አለቻቸው። እሳቸውም ደግሞ ኧረ ተይ የኔ ልጅ ተረጋጊ እንጂ፣ የት ነው የምንሄደው? የትም ሂዱ። እኔ ስላንተ ምን የሚመለከተኝ ይመስልሃል እንዴ? አይመለከተኝም። የፈለክበት መሄድ ትችላለህ። አሁን እኮ ይሄ ቤት የኔ ነው እንጂ ያንተ አይደለም። ስለዚህ እንደፈለግኩ ማዘዝም ማድረግም እችላለሁ አለቻቸው። አባባ ትችያለሽ፣ ግን ቤት እስከምናገኘ ድረስ ትዕግስት ይኑርሽ። ለማንኛውም ያኔ እኮ ቤቱን ስፈርምልሽ እንደዚህ ብለሽ አልነበረም? ሀሳቤን ቀየርኳ። ሀሳቤን መቀየር አልችልም እንዴ? የፈለግኩትን የማድረግ እኮ መብት አለኝ አልኩ። አሰማም እንዴ የካሌብ አባት? ለማንኛውም አስብበት። ከዚህ በኋላ አንተን ሽሩሩ ምልበት ምንም አይነት ምክንያት የለኝም አለቻቸው። አባባን ጭራሽ ኧረ አንቺ ሴትዮ ተረጋጊ። አንተ ደግሞ ሴትዮ አትበለኝ። ሴትዮ ነው እንዴ ስሜ? እሱም ሲበዛብሽ ነው። እባክሽን ቲና አትንጠባረሪ በማዶ ሜዳ። አንቺ ከጀርባው ምን ተደገሰልሽ ብታውቂ ኖሮ እንደዚህ ባሉንሽ። ለማንኛውም ተረጋጊ። የሚመጣውን ነገር ግን የምትቀበዩ ችለሽ የምትቋቋሚም አይ